አብርሽ ልጁን አልመልስም ብሎ ከሩታ የወሰደበት ምክንያት ታወቀ። ሜላትና ዳኒ ከሩታ ጋር ሆነው ምን እያቀዱ ነበር? ሁሉንም መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሁልጊዜ መልካሙን ቅኑን የምታስቡ ውድ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ምን እየጠበቃችሁ ነው? ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ላይክ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። እንግዲህ በሩታና በአብርሽ መካከል ያለው ነገር ሁልጊዜም አዲስ በቃ አንዳንድ ጊዜም ደግሞ የሚሰለች ነገር፣ አንዱ በዚህ በኩል ሌላ ሴራ ማሰብ፣ አንዱ ተንኮል ማሰብ መሆን ይገባል። አሁን በተለይ ሩታን ከነ ዳኒና ከሜላት ጋር ሆኖ ምን እያቀዱ ነው የሚሉትን በውስጥ መረጃ የደረሰንም ነው ይዤላችሁ የመጣሁትና አሁን ላይ እያደረጉ ያሉት ነገር እውነት ለመናገር ልጁን ምንም ያላማከለ ነገር ነው። ማናቸውም ሩታም እያሰበች ያለችው ነገር እየሄደችበት ያለችው ርቀት ልጁን የሚጠቅም ነገር አይደለም። ይሄ ልጅ በጣም በመሀል እየተሰቃየ ነው። ከውስጥም እንግዲህ የደረሰን መረጃ ይህንን ነው እያሉ ነው ያሉትና የሰጡንም አስተያየት ተመሳሳይ አስተያየቶችን ነው ሰሞኑ የምንሰማው። በተለይ በአብርሽና በሩታ ዙሪያ በቃ ልጁን ያላማከለ ነገር ነው ጭራሽ እያደረጉ ያሉት ነገር። ልጁ በመሀል እየተጎዳ ነው። በዚህ በኩል የእናቱን ጠረን የእናቱን እቅፍ ለምዶ አብርሽ ደግሞ ይወስደዋል። ከዛ ደግሞ ሩታ ደግሞ ሌላ ያሰበችው ነገር ነበረ። አብርሽ የወሰደበት ምክንያት ምንድን ነው የሚለውን ነው እንግዲህ የነገሩ መረጃ። ለደረሰን መረጃም ከሆነ እንግዲህ ሩታ መጀመሪያውም ቢሆን ብለው ነበር፣ መጀመሪያም ነግራው ነበር ለአብርሽ፣ አንተ እቤት የማትመጣና ልጃችንን አብረን የማናሳድግ ከሆነ እቤት ውስጥ ኖረክ የማታሳድግ ከሆነ እኔ እዚህ ምንም የምሰራው ነገር የለኝም፣ እኔ እዚህ ምንም አልሰራም። ወይም ደግሞ እየተመላለሰም እንዲያይ አትፈልግም ሩታ። አብረው እንዲኖሩ ነበር። ያን ነገር አብርሽ ሊያረግ ስላልቻለና እሱ ከሄርሜላ ጋር መሆኑ ምንም እንኳን ሩታ ከላይ ደህና የሆነች ምትበስልም ያ ነገር ግን እየጎዳት እንደሆነ ነው የደረሰን መረጃ። በዛም ምክንያት በዚህ አይነት ሁኔታ ከአብርሽ ጋር መቀጠልና ከአብርሽ ጋር እንዲም እየተያየች መቀጠል እንደማትፈልግ ከሱ ጋር እሱ የፈለገውን እያደረገ በተመቸው ሰዓት፣ ምክንያቱም ያው እንግዲህ ያሳለፈችው ነገርም አለ። መጀመሪያ የሆነችው የተጎዳችው ጉዳት አለና ያ ነገር እንዲህ እንደቀላል ሊሽር እንደማይችል ግልጽ ነው። ብዙዎችም ደግሞ የሚሉት እሱን ነው። ሩታ መጀመሪያ የሆነችው ነገር አለና ዛሬ አብርሽ ከአዲስ ሴት ጋር ነው ያለው፣ ከአዲስ ሰው ጋር ነው ያለው፣ አዲስ ሰው ለምዶ ነው ያለውና ያን ነገር አክሴፕት ማድረጉ ከብዷታል። ምክንያቱም ለይቅርታ ልቧን ከፍታለች። አብርሽ አልፈለገም። ያው አብርሽ ላይም አልወቀስንም ወይም ደግሞ አብርሽ ላይም ደግሞ መፍረድ አይቻልም። ምክንያቱም ሩታ ካደረገቻቸው መጨረሻ ላይ ከተሳሳተችው ስህተትም አንጻር ያው አብርሽና ተመለስ ምናምን ማለት አይቻልም። ስለዚህ ሩታ አሁን ላይ እንደዚህ ሆኖ ልጁ እንዲቀጥልና ልጁን እያየ እንደፈለገ እየመጣ እየወጣ እንደዚህ ሆኖ እንዲቀጥል እንደማትፈልግ፣ ስለዚህ ከልጇ ጋር እሷና ልጇ ብቻ ሆነው ከጓደኞቿ ጋር ተሰባስበው ጓደኞች ከምትላቸው ከሜላትና ከዳኒ ጋር ማለት ነው ተሰባስበው የወሰነችው ውሳኔ እንዳለና አብርሽም እሷንም ሆነ ልጇን ሊያይ የማይችልበት አይነት ውሳኔ እንደወሰነች ተነግሮናል። የደረሰን መረጃ ከውስጥ መስመር የነገሩን ይሄንን ነው እና በዚህ ምክንያት ነው። የሚገርመው ደግሞ ሩታ እንደዚህ አይነት ነገሮች ባሰበች ቁጥር አብርሽ በሆነ መልኩ ይሄ መረጃ ይደርሰዋል። ምን አለ ቤት ውስጥ ምን አለ የሚለው ራሱ ሊጣራ ይገባል። ምክንያቱም እሷ እንግዲህ አወራች የተባለው ከሜላትና ከዳኒ ጋር ነው። ሜላት፣ ዳኒ፣ እሷ ሩታ። ከዛ በኋላ ያለው ያላደገ ገና ሕፃን የሆነ ልጅ ነው እና ቤት ውስጥ ምን አለ የሚቀርጽ ነገር ለአብርሽ ሪከርድ አድርጎ የሚያስቀምጥ ነገር አለ ወይ? ከውስጥም መስመር እንደዚህ አይነት ጥያቄዎች ነው እየተጠየቀ የነበረው። ምክንያቱም ወይስ ደግሞ እነ ሜላት ከሩታም ጀርባ አሉ። ከሩታም ጀርባ እነ ሜላት የሚሄዱት ርቀት አለ ወይ? ከማን ጎን እንደሆኑ አይታወቁም። ምክንያቱም ይህን መረጃ ካለ እነሱ ማንም ሊያወጣ አይችልም። ሩታ ልትነግረው ስለማትችል ማለት ነው። እና እንዴት እየሆነ እንደሆነና ማን ይህንን ነገር እንደተናገረ በራሱ ትልቅ ጥያቄ ሆኖ ሳለ አብርሽ ግን ይህንን ስለሰማ ነው ልጁን ይዞ ከቤት የወጣው። ከዛ ደግሞ ሄርሜላ ቤት የወሰደው። በመሀል አሁን በእነሱ ፉክክር፣ በእነሱ ብሽሽቅ፣ በእነሱ የማይተው ጸብ ምክንያት
ይሄ ህፃን ልጅ ምንም የማያውቅ ህፃን ልጅ ነው እየተጎዳ ያለው መሀል ላይ። አሁን እዚህ ጋር ለዚህ ልጅ እያሰበ ያለው ለዚህ ህፃን እያሰበ ያለው ማን ነው? አብርሽ ነው ወይስ ሩታ ናት? ሩታም ብትሆን እንግዲህ ከአባቱ አርቃ ልጇን ማሳደግ መፈለጓም ልክ አይደለም። እሷ የሚሰማት ስሜት እንዳለ ሆኖም ግን ልጁ እንግዲህ አባትም ያስፈልጓል፣ የአባትን ፍቅር ያስፈልጓል። የሆነ ሰዓት ሲያድግ የሚጠይቀው ኩዌሽን የሚያደርጋቸው ነገሮች ይኖራሉ። አብርሽም ቢሆን የአብርሽ ደግሞ ይበሳል። ከእናቱ ርቆ ልጅ ምንም በዚህ እድሜው በቃ ጭራሽ ልክ ያልሆነ ነገር ነው እያደረገ ያለው አብርሽ እና ለልጁን የሚያገናዝብ ነገር ሁለቱም እያደረጉ አይደሉም። ስለዚህ የሆነ ነገር ልትሏቸው ይገባል የሚል ሀሳብም እንግዲህ ደርሶናል። ያው አሁን ላይ አብርሽ የራሱን ህይወት ሊጀምር እንደሆነ ብዙ ነገሮችን ሰምተናል። ከሄርሜላ ጋር ያለውን ነገር ማሳደግ እንደሚፈልግ ከዚህ በኋላ እንግዲህ ዞር ብሎ ወደ ሌላ ህይወት ወደ ሩታም ወደ በፊቱ ነገር ሊመለስ አይፈልግም የሚል መረጃዎችን ነግሮናል። ያው እውነት ነው ወይስ ይሆናል ወይ የሚለውን ማናችንም ልናውቅ አንችልም። ምክንያቱም አይሆንም ያልናቸው ነገሮች ነው እየሆኑ ያሉት። ስለዚህ ይሆናል አይሆንም የሚለውን እዛው ለጊዜውና ለሰዓቱ እንተወውና አሁን ላይ ግን አብርሽ ምንም ቢሆን ህይወትም ቢጀምር እናት እያለች ከሄርሜላ እንግዲህ እንጀራ እናት ነው ልትሆን የምችለው። መጥፎ ሴት ናት ምናምን ማለት አይደለም። ሆኖም ግን ልጅ ከእናቱ ከወላጅ እናቱ የተሻለ የሚያስፈልገው ነገር የለም ምድር ላይ። አሁን ላይ አብርሽ እያደረገ ያለው ነገር ልክ አይደለም። በዛ ላይ ደግሞ ያን ያህል ቴክ ኬር ማድረግም ልጁን አልቻለም፣ መንከባከብ ምናምንም አልቻለም። አይታችሁት ከሆነ አሳልፎ የሚሰጠው ለሄርሜላ ነው እና እሱም እያደረገ ያለው ነገር ልክ ባይሆንም ግን ይህን እንዲያደርግ ያስገደደው ነገር የሩታ ነገር ነው። ሩታ ያሰበችው ነገር ነው እንጂ አብርሽ መጀመሪያም ብሎ ነበረ ይሄ ልጅ እኔ ከእናቱ ነጥዬ ማሳደግ አልፈልግም፣ እኔም ደግሞ ልወስድብሽ አልፈልግም፣ ስለዚህ ልጁ ከእናቱ ጋር ነው መሆን ያለበት ሲል ነበር። ሆኖ ሄርሜላ ጋር የወሰደበት ምክንያት ሩታ ያሰበችው ነገር ስላለና ያንን ነገር ስላወቀ ነው የሚል መረጃ ነው የደረሰን። ሩታ እንግዲህ ባሰበችውና በወሰነችው ውሳኔ እስከ መጨረሻው አብርሽ ልጇንም እሷንም እንዳያ የምታደርግበት ነበረ ነው የተባልነው። ጭራሽ ያው እንግዲህ ሊሆን የሚችለው ከዚህ ሀገር ስትወጣ ነው ወይም ደግሞ የሆነ ቦታ ስትሄድ ነው። ያው ብዙ ጊዜ ልትሄድ አስባ እንደሚተው እንደሚቀር ምናምን እናውቃለን። ሆኖም ግን አሁን ላይ በቃ እሷ ያሰበችው ነገር እና ልታደርገው የወሰነችውም የቆረጠችውም በነ ሜላት በይበይነትም ጭምር የቆረጠችው ያንን ነገር ነው። ስለዚህ ከዚህ ነገር ነው አብርሽ ልጁን ያዳነው ያተረፈው እንጂ ሌላ ምንም ሩታ ጥሩ ነገር አስበው አይደለም የሚል መረጃዎችን ያደረሱን። እንግዲህ ያው እኛም ማለት የምንችለው መጀመሪያ ልጃችሁን አስቀድሙ። 10 አየር ሲቀያየርበት እንደዚህ አይነት ነገሮች የለመደው ሽታ ራሱ ለሱ ጥሩ አይሆንለትም። አሁን ሄርሜላ ቤት ሄዶ የሚበላው የሚጠቀመው ነገርና ሩታን ጋር ሆኖ የሚጠቀመው ነገር የተለያየ ነገር ነው የሚሆነው። ልጄ ምን አይነት ቴስት አለው የሚለው የምታውቀው እናቷ ናትና ምንጊዜም ለእናት ከእናት ጎን አድርጎ ልጁን የምታስበው ነገር ካለ ደግሞ በግልጽ አብርሽና ሩታ ተነጋግረው ስለ ልጃቸው መወሰን ስላለባቸው አብርሽም ስለሚመለከተው በግልጽ ነው እሷን ማናገር ነው እንጂ ያለበት። እሱም ቢሆን በግልጽ ሩታን ነው እንጂ ማናገር ያለበት። አንጠልጥሎ ልጁን ይዞ መውጣት ለልጁም ጤናውም ለምኑም ህፃን ስለሆነ ልክ አይደለም የሚል ነገር መረጃ ደርሶናል። እኛም ያው የደረሰንን ሰብስበን ወደ እናንተ ይዘንላችሁ መጣን። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑ። ላይክ ሼር ማድረግ አይረሳ። ሰላም ቆዩን።